ሰላም ጤና ይስጥልን የተከበራችሁ የፈጠነ ሚዲያ ቤተሰቦች ወቅታዊ እውነተኛና የተጣሩ መረጃዎችን በፍጥነት ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን ዜናዎች ይዞ ቀርቧል። ከሰኔ በኋላ ቤቱን ስለምንፈልገው ልቀቅልኝ የስልክ ቁጥር ካልታወቀ ደዋይ ሳይሆን ከአዲስ አበባ ከተማ ቤት አከራዮች እየተደወለ የብዙዎችን ሰላም እየነሳ የሚገኝ አስደንጋጭ መልእክት ሆኗል። በተለይም በኮንዶሚኒየም ቤቶች ውስጥ ልጆቻቸውን ይዘው የሚኖሩ በርካታ ተከራዮች ሰሞኑን በተመሳሳይ ሁኔታ ቤቱን ለራሴ ስለምፈልገው ውጡ የሚል ትዕዛዝ እየደረሳቸው ይገኛል። ይህ ክስተት በአሁኑ ሰዓት በከተማዋ ተከራዮች ላይ ትልቅ የፍርሃትና የጭንቀት ወጥመድ ጥሏል። ከደላሎችና ካለው ነባራዊ ሁኔታ መረዳት እንደተቻለው ነገሩ ስልታዊና የታቀደ አካሄድ ነው። መንግስት ከዚህ ቀደም አውጥቶት የነበረው የኪራይ ዋጋ ቁጥጥር መመሪያ በሰኔ ወር ላይ ያበቃል። አከራዮች ታዲያ ይህንን አጋጣሚ በመጠቀም የቆዩ ተከራዮችን በተለያዩ ምክንያቶች አስወጥተው ለአዲስ ተከራይ በፈለጉትና በናረ ዋጋ ማከራየት አቅደዋል። በዚህ ምክንያት ለራሴ እኖርበታለሁ የሚል ስበብ ከተጋነነ የዋጋ ጭማሪ በስተጀርባ የተደበቀ ጭንብል ሆኗል ተብሏል። ልቅ የሆነው የቤት ኪራይ ገበያ ነዋሪዎች ትከሻ እያደቀቀ መሆኑን መንግስት በዚህ ጉዳይ ላይ አስቸኳይና የማያወላውል መፍትሄ ሊሰጥ እንደሚገባ ተከራዮች ድምጻቸውን እያሰሙ ነው። እንደየአካባቢው ሁኔታዎችን ያገናዘበ አስገዳጅ የኪራይ ተመን በአስቸኳይ ካልወጣ የብዙ ቤተሰቦች ህይወት አሁንም በየመንገዱ ላይ መበተኑ አይቀሬ መሆኑን ያመለክታል። ተወካዮች ምክር ቤት የኮንትሮባንድ ማጓጓዣዎችን እስከ መውረስ የሚያደርስ አዲስ የጉምሩክ ማሻሻያ አዋጅ በሁለት ተቃውሞና በአብላጫ ድምጽ አጽድቋል። ቀደም ሲል የነበረው የ100,000 ብርና የገንዘብ ቅጣት ማነስ ህገወጥ ንግዱን ፈጽሞ ሊያስቆመው ባለመቻሉ አዲስ ጠንካራ ማሻሻያ ማስፈለጉ ተገልጿል። ይህ አዲሱ አዋጅ ዕቃ ለመደበቅ ተብለው የተለወጡ ወይም ሙሉ በሙሉ የኮንትሮባንድ ዕቃ የጫኑ ተሽከርካሪዎችን ያለምንም የዋጋ ግምታቸው ተወርሰው ለመንግስት ገቢ እንዲሆኑ በግልጽ ተደንግጓል። በሌላ በኩል አስመጪዎች የመከራከር መብት ለማስከበር ትልቅ ለውጥ ተደርጓል። ቀደም ሲል ነጋዴዎች ይግባኝ ለመጠየቅ ሙሉ ታክሱን መክፈል የነበረባቸው ሲሆን አሁን ግን የአሰራር ተቀይሮ አከራካሪውን 50% ብቻ በማስያዝ በህግ የመከራከር መብት ተፈቅዶላቸዋል። ከዚህም በተጨማሪ ግዴታቸውን ባልተወጡ አጓጓዦችና መጋዘኖች ላይ ጠንከር ያለ አስተዳደራዊ ቅጣት የተጣለ ሲሆን የጥንቃቄ ጉድለት ላሳዩ የንብረት ባለቤቶች የገንዘብ መቀጮ ተደንግጓል። የኢኮኖሚ ተንታኞች አዋጁ የይግባኝ ቅድመ ሁኔታውን ማቃለሉ ለነጋዴው መብት መከበር ትልቅ እመርታ ነው ይላሉ። ነገር ግን ተሽከርካሪውን ሙሉ በሙሉ መውረስ ንብረታቸው በሹፌሮች ወይም በሌሎች ባለገንዘቦች ለህገወጥ ተግዳሮት ለሚበዘበዝባቸው ንጹሃን የጭነት መኪና ባለቤቶች ላይ መራራና ያልተመጣጠነ ኪሳራ ሊያስከትል ይችላል ሲሉ ስጋታቸውን በከፍተኛ ሁኔታ እየገለጹ ይገኛሉ። ዩናይትድ ስቴትስ የቻይናን ግዙፍ ኩባንያዎች አሊባባ፣ ቢዋይዲ እና የባይዱን የቻይና የጦር የሚደግፉ ተቋማት አድርጋ መሰየሟ ታውቋል። አሜሪካ ታዋቂ የንግድ ብራንዶችን በጥቁር መዝገብ ውስጥ የማካተት ዘመቻዋን አሁንም አጠናክራ ቀጥላለች። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን እነዚህን ኩባንያዎች ሰኞ ዕለት ባወጣው የተሻሻለው መዝገብ ውስጥ ያካተታቸው ሲሆን ድርጊቱ ከዓመት የሻከረ ግንኙነት በኋላ በዋሽንግተንና በቤጂንግ መካከል ያለውን ደካማ የእርስ በርስ ዲፕሎማሲያዊ ይበልጥ ሊያወሳስበው እንደሚችል ተሰግቷል። በዋሽንግተን ዲሲ የሚገኘው የቻይና ኤምባሲ የወጣውን ዝርዝር አድሏዊ ሲል አውግዟል። የአሜሪካ መንግስት የብሔራዊ ደህንነት ጽንሰ ሐሳብ ከመጠን በላይ እየተጠቀመበትና እየለጠጠው መሆኑን ያሳያል ሲሉም የኤምባሲው ቃል አቀባይ ገልጸዋል። አክለውም በባህር ማዶ የሚነግዱ የቻይና ኩባንያዎች የሀገራቸውን ህጎች፣ ደንቦች በጥብቅ ሲጠብቁ ቆይተዋል ያሉ ሲሆን አሜሪካ የተሳሳተ አሰራሯን በማቆምና ለቻይና ኩባንያዎች ፍትሐዊና አድሏዊ ያልሆነ የንግድ አካባቢ መፍጠር አለባት ሲሉ አሳስበዋል። የቻይና ትልቁ የኢ-ኮሜርስ ኩባንያ የሆነው አሊባባ በአሜሪካ ጥቁር መዝገብ ውስጥ ለመካተት ምንም አይነት መሰረት የለም ሲል ምላሽ ሰጥቷል። የኩባንያው ቃል አቀባይ አሊባባ የቻይና ወታደራዊ ኩባንያ ወይም የማንኛውም ወታደራዊ ሲቪል ውህደት ስትራቴጂካዊ አካል አይደለም ብለዋል። ድርጅቱን በተሳሳተ መንገድ ለማሳየት በሚደረጉ ሙከራዎች ላይ ሁሉንም ህጋዊ እርምጃዎች እንደሚወስዱ አስታውቋል።
በዚህ ጉዳይ ዙሪያ ሁለት ግዙፍ ኩባንያዎች ማለትም የኤሌክትሪክ ተሽከርካሪ አምራቹ BYD እና የቴክኖሎጂ ተቋም ባይዱ እስካሁን የሰጡት አስተያየት የለም። እስካሁን ስትከታተሉት የነበረው የፈጠነ ሚዲያ ነው። አብራችሁን ስለቆያችሁ እናመሰግናለን።